እሺ ውድ የቲክቶክ ጓደኞቼ እንዴት ናችሁ? ሰላም ነኝ እግዚአብሔር ይመስገን። እስቲ አንዳንድ ነገሮችን ልነግራችሁ ነው። በተለይ በመኪና ፍተሻ በኩል ትላንት የገጠመኝን ነገር ልንገራችሁ። ወደ ጎተራ አካባቢ ነው። አንድ ቪትስ የምትሸጥ ቪትስ ነች። እና የሚገዛውም ሰው ያው የቅርብ ሰው ነው። እና እንድፈትሽለት እዛ ጎተራ አካባቢ ተቀጣጠርን። ከዛ ያው ባለመኪናው መጣ እዛ ድረስ። ምክንያቱም እዛ ያለበት ቦታ ለመፈተሽ አልፈለኩም። ምክንያቱም እዛው ቀዝቃዛ ከሆነ የመኪናውን ባህሪ ማወቅ አይቻልም። እና ያ መኪና ተነድቶ እንዲመጣ ነው ያደረኩት። አንድ መኪና ሲነዳ ነው ትክክለኛ ባህሪው የሚታወቀው። እና መጣ አየሁት። ትንሽ ትንፋሽ አላት መኪናዋ። ግጭት እንዳለባት እንደሌለባት ሻንሲውን ሁሉንም ነገር ከኋላ ኮፈኑን ሁሉም ነገር ከፋፍቼ አየሁ። ከፊት ለፊት ያለውንም ማስከሪያውንም ከፍቼ ሁሉንም ነገር አየሁ። ግጭት የለባትም። በርግጥ መኪናዋ ግን ቦሎ ላይ 2001 ዓመተ ምህረት ነው የሚለው የ2001 ዓመተ ምህረት ሞዴል ነው የምትለው መኪናዋ። እና ከዛ ተጠራጠርኩኝ። ከሚገዛውም ልጅ ተጠራጠርነው እና እስቲ ብለን ያው ኮፈኑ ሲከፈት ታግ አለች ወደ ጎን በኩል የመኪናዋን ሞዴል የኢንጂን ሴሪያ ነምበር ምናምን የሚገልጽ ታግ አለ። ከዛ ታጉ ላይ የመኪናውን ሞዴል ወሰድንና ጎግል ላይ አስገብተን ስናየው 1999 ሞዴል የሚል ከች አለ። እና በጣም ነው ያፈርነው። ልጁ ያው ያውቃል። ቦሎም አስወጥቶለታል። እኔ ቦሎ እንዴት ራሱ እንደወጣለት ራሱ አላውቅም። እንደዚህ አይነት ታክቲኮች ይሰራሉ በርግጥ። ከዛ ልጁ ደነገጠ በጣም። በቃ ምንም አላለም። ገባ ውስጥ አስነሳና ብን ብሎ ነው የጠፋው ልጁ። ምክንያቱም ስራውን ያውቃል። እንደውም ወደ ስንት ነው ወደ ስንት ሚሊየን ነው ያለው መኪናዋን ከዛ በታች አልወርድም ብሎ በጣም በከፍተኛ ተከራከረ። በኋላ እንደዚህ አይነት ጉዱ ሲጋለጥ ምንም ነገር ሳይተነፍስ ላጥ ብሎ ነው መኪናውን አስነስቶ የወጣው። እና ምን ልላችሁ ፈልጌ ነው መኪና የምትፈትሹ መካኒኮች ተጠንቀቁ። በጣም ጥንቃቄ አድርጉ። 2005 2006 ምናምን እስከ 2010 ሞዴል ይሏቸዋል ይፎግሯቸዋል። እንደውም እኔን አንዱ እንደውም ሊሸውደኝ የፈለገው ልጅ ምንድነው ቤልቱ ላይ ነው ዓመተ ምህረቱ ያለው። ከዛ ቤልቱ ላይ ሳየው ወረቀት እንትኑ ጨርቁ ብቻ ነው ያለው። ያን እንዴት አድርገው ፈትገው እንዳጠፉት አላውቅም። አይ ሲታጠብ ምን ሲል ጠፍቶ ነው ምናምን ብሎ ሊፎጋገረኝ ፈለገ። እኔም አልተቀበልኩትም። ወደኋላ እየሄድኩኝ ስፈትሽ ምናምን በቃ እየተጠጋኝ ጆሮዬ አካባቢ የሆነ ነገር ሊለኝ እየፈለገ ነው። በቃ ያሳልፍልኝ ወይም ብልኝ ምናምን ብሎ ሊፎጋገረኝ እንትን ሊደልለኝ ፈልጎ ነበረ። እኔ ፊት አልሰጠሁትም። ከዛ ጎግል ውስጥ ገብተን ስናየው 1999 ሞዴል ቪትስ ናት። እና ብዙ የተሸወዳችሁ ሰዎች ስላላችሁ ነው። በጣም ተጠንቀቁ መካኒኮች ፈታሾች። የመኪናውን ሞዴል ውሰዱና ጎግል ላይ ያስገብታችሁ እዩት። ትክክለኛ የስንት ዓመተ ምህረት እንደሆነ ሞዴሉን ይነግራችኋል። ተጠንቀቁ። ሌላው ደግሞ ምንድነው ደግሞ አንዳንድ የምትሸጡ መኪና የምትሸጡ ሰዎች ደግሞ መኪናው ሞተር አልፈታም በጣም ንጹህ ነው ምንም አይነት ትንፋሽ የለውም ብላችሁ በጣም እንትን የምትሉ ሰዎች ያላችሁ። አንድ የገጠመኝ በቀደም ሚትሱቢሺ ኤል200 ኬ74 ሞተር ነው። ለፒክአፕ ለመግዛት ፈልጎ ከዛ ይዞኝ ሄደ። ከዛ ምርጥ ሞተር ነው ብሎኛል። መኪናዋንም አይቻታለሁ ግን አላስነሳኋትም ምናምን አለኝ። ከዛ በኋላ ቁልፉን ሰጡ ምን አለ ልጁን ግባ እናስነሳው አልኩት። ወዲያውኑ ዲፕስቲኳን ነው ያወጣኋት ሊቤሎዋን ሲያስነሳው በዛ በኩል የተፈናጠቀው ዘይት እንዳለ ነው ያበላሸኝ። በቃ ጠቃጠቆ ማለት ነው የረጨው ስፕላሽ ያደረገው እንዳለ ነው ልብሴን ያበላሸው። ከዛ በጣም ተናደድኩኝ። ምክንያቱም በቃ እንዲህ አይነት ውሸት በጣም ያስጠላል። ሰውየው የሌለው ፉገራ ነው የፎገረው ልጁን። በቃ ሞተር በጣም ንጹህ ነው ትንፋሽ የለውም ምናምን ብሎ በጣም ብዙ ነገር ሰክሶታል ልጁን። ከዛ በቃ ልብሴንም አበላሸ መኪናውም እንዳለ ኮፎኗ ሁላ ተበለሻሸ ምናምን። ይሄን ያክል ደረጃ እንደዚህ መዝቀጥ በጣም ያስጠላል። እንደዚህ የሚገዛንም ሰው እንደዚህ ማብከንከን ምን ማለት ማልፋት ምናምን ጥሩ አይደለም። ያው እኔ ስራዬ ነው ገንዘቤን ተቀበልኩኝ ግን በጣም ያሳፍራል። ይሄን ያክል ደረጃ እንደዚህ መዋሸት ምን ማለት በጣም ያሳፍራል። ተጠንቀቁ። አሁን የነገርኳችሁን ነገር ቦሎ ላይ ባለው ዓመተ ምህረት እንዳታምኑ። ቦሎ ላይ ይሄን ያክል ዓመተ ምህረት ብሎ አቅርቦ ነው የሚነግሯችሁ። እናንተም የታጉ ላይ ያለውን የኢንጂኑን ሞዴል ውሰዱ የሞተሩን የመኪናውን ሞዴል ውሰዱ ጎግል ውስጥ ከተቱት ቁልጭ አድርጎ ያወጣላችኋል ስንት ዓመተ ምህረት እንደሆነ። ሻጮችም ተጠንቀቁ እውነተኛውን ነገር ተናገሩ። እና በጣም ያሳፍራል።
በቃ እኔ ይሄንን ነው የታዘብኩት። አሁን ሰሞኑ በጣም ብዙ መኪና እየፈተሽኩኝ ነው። ያው አልቀርጸውም ለፕራይቬሲ ሲባል አይቀረጽም። እና በጣም ከባድ መኪኖችንም ትራከሮችንም ሲኖዎችንም ትንሽ መኪኖች ዲፎርዲዎችንም ቪትሶች ሁሉንም ሰሞኑ በጣም እየፈተሽኩኝ ነው ከኖርማል ስራዎቼም አንፃር ማለት ነው። ብዙ ስራ ተደራርቦብኛል እና ይህንን ነገር ተጠንቀቁ መካኒኮች። ትልቅ ማስገንዘቢያ ነው እየነገርኳችሁ ያለሁት። ይህንን ቪዲዮ ላይክ፣ ሼር፣ ፎሎ አድርጉ። በተለይ ግን ኮፒ ሊንክ ምንም እይታ የለውም። አሁን ሰሞኑ መለቃቸው ቪዲዮዎች የትምህርታዊ የሆኑ ቪዲዮዎች በቃ 600 700 ምንም እይታ የላቸውም። እና አንዳንዴ ላለመስራትም ሁላ አልና ያው ግድ መልቀቅ ስላለብኝ እለቃለሁ ቪዲዮዎችን እንጂ ምንም እይታ የላቸውም። ወይ ሪፖርት እያደረጉ ይሆኑ ምናምን አላቅም፣ አልገባኝም። ግን ኮፒ ሊንክ አድርጉና እስቲ በጣም ብዙ እይታ ይሆነው ብዙ ሰው ይትረፍ። ምናልባት አንድ ቀን አንተ ይሄንን የምታየው ቪዲዮ የምታየው ሰውዬ ራሱ አንድ ቀን መኪና ልትገዛ ትችላለህ፣ ምን ትችላለህ፣ ከመሻወድ ትድናለህ። ሌሎቹንም አትርፍበት እና ኮፒ ሊንክ አድርጉት። በቃ ይሄን ያክል ኮፒ ሊንክ አድርጉልኝ አይደለም፣ ግን እናንተ የፈለጋችሁትን ያክል ኮፒ ሊንክ አድርጉ፣ ሪፖስት አድርጉት። በተለይ ሪፖስት ለሁሉም ይዳረስ እና ተጠንቀቁ። ቅድመ ጥንቃቄ ነው የነገርኳችሁ፣ አይነግሯችሁም ሌሎቹ። እኔ ብቻ ነኝ እየነገርኳችሁ ያለሁት ይሄንን ነገር። ተጠንቀቁ። አመሰግናለሁ።